የትላንት ምሽቱ ጨዋታ በዚህ ዓመት ከተመለከትናቸው ውብ ጨዋታዎች መካከል አንዱ ነበር። ሊቨርፑል ከማንቸስተር ሲቲ በአንፊልድ ሮድ። ይህ ጨዋታ እስከ መጨረሻው ሰከንድ ድረስ መተናነቅ የነበረው፣ ድራማዎች የበዙበት፣ እልህ አስጨራሽ ትግል የታየበትም ነበር። ዶሚኒክ ሶቦስላይ ድንቅ የቅጣት ምት ግብ አስቆጥሮ ባለሜዳዎቹ ሊቨርፑሎችን ቀዳሚ አድርጓቸው ነበር። ከዚህ ጎል መቆጠር በኋላ ድንቅ ብቃታቸውን ያሳዩት ማንቸስተር ሲቲዎች በበርናርዶ ሲልቫና ኤርሊንግ ሃላንድ ግቦች ታግዘው ከኋላ ተነስተው በማሸነፍ በሊጉ የዋንጫ ፉክክር ላይ አሁንም እንዳሉበት በደንብ ያስመሰከሩበት ጨዋታ ሆኖላቸዋል። የኤርሊንግ ሃላንድ የፍጹም ቅጣት ምት፣ የሶቦስላይ የቀይ ካርድና እንደዚሁም የማንቸስተር ሲቲ ካምባክ የጨዋታው አበይት ክስተቶች ነበሩ። ጨዋታው እንዴት ነበር? ሊቨርፑል የበላይነት በወሰደበት በሁለተኛው አጋማሽ እንዴት ሊሸነፍ ቻለ? ማንቸስተር ሲቲ ጎል ከተቆጠረበት በኋላ እንዴት አንሰራርቶ ተመለሰ? ሁለቱ አሰልጣኞችስ ከዚህ ጨዋታ መጠናቀቅ በኋላ ምን አስተያየት ሰጡ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ እናንተን ይዘን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ለዚህ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ይህ ፕሮግራም ብዙ ላይክ ይገባዋል ብላችሁ የምታስቡ አድማጮቻችን ይህንን ፕሮግራም 1000 ላይክ እንድትገጩት በአክብሮት ጋብዛችኋለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ደግሞ ከእናንተ ጋር ዛሬ ተገናኝተናል። የትላንትናውን እጅግ በጣም አስገራሚውን ድራማዊ ምሽት የነበረውን የሊቨርፑልና የማንቸስተር ሲቲን የአንፊልድ ሮዱን ጨዋታ የምንመለከት ይሆናል። ትላንትና እግር ኳስ አበደች። ትላንትና እግር ኳስ እጅግ በጣም በሚያስገርም ሁኔታ የተመለከትንበት የጨዋታ ምሽት ነበር። ሊቨርፑል ከማንቸስተር ሲቲ ሁለቱ ቡድኖች ትላንትና ሲገናኙ ማንቸስተር ሲቲ ወደ 9 ነጥብ ልዩነት የሰፋውን ከአርሰናል ጋር ያለውን የዋንጫ ፉክክር ለመመለስና የነጥብ ልዩነቱን ወደ 6 ለማጥበብ ነበር ትላንት ወደ አንፊልድ ሮድ የመጡ የነበሩት እና ትላንት ጨዋታው ካለቀ በኋላ ደስታቸውን ሲገልጹ የነበረበት መንገድ ልክ ማንቸስተር ሲቲ የሆነ ዋንጫ ያሸነፈ ይመስል ነበር። ደጋፊዎቹ ጋር የነበረው ስሜት፣ ተጫዋቾቹ ጋር፣ አሰልጣኙ ፔፕ ጓርዲዮላ ጋር፣ ምክትል አሰልጣኞቹ ጋር የነበረው ስሜት ያንን በደንብ በግልጽ የሚያሳይ ነበር። በአንጻሩ ደግሞ በሌላኛው ባለሜዳው ቡድን በሊቨርፑል በኩል ስንመለከት ሊቨርፑልም ለቶፕ 4 ፉክክር እያደረገ የሚገኝ ቡድን ስለሆነ ይህንን ጨዋታ ማሸነፍ ለዚህ ቡድን የሚሰጠው ሚና ቀላል የሚባል አይደለም እና ጨዋታው በጉጉት ሲጠበቅ የነበረው በዚህ ምክንያት ነበር። ቀላል የሚባል አልነበረም የትላንትናው ጨዋታ ሲጠበቅ የነበረበት ትኩረት እና ሁለት ትልልቅ ቡድኖች ያከናወኑት አንድ መደበኛ ጨዋታ ብቻ ሳይሆን ምናልባትም ደግሞ ከጨዋታው በፊት እንደተናገርኩት ታይትል ዲሳይደር የሆነ ሲዝን ዲፋይኒንግ የሆነ ጨዋታ ነው። ምናልባት ትላንትና ማንቸስተር ሲቲ ተሸንፎ ቢሆን ኖሮ በቃ ከዋንጫ ፉክክሩ በጊዜ እየወጣ መምጣቱን የበለጠ የሚያረጋግጥበት ሊሆን ይችላል የሚሉ ሀሳቦችን እኛ እየሰጠን ነበረ። እንግዲህ ትላንት አሰልጣኙ አርነ ስሎት በ4-2-3-1 አሰላለፍ ነበረ ወደ ሜዳ የገቡት። እንግዲህ በ4-2-3-1 አሰላለፍ ወደ ሜዳ ሲገቡ በግብ ጠባቂ ቦታ ላይ አሊሰን ቤከርን አስጀምረዋል። ሚሎስ ኬርኬዥ፣ ኢብራሂማ ኮናቴ፣ ቫንዳይክ መከላከሉን ሲመሩ ዶሚኒክ ሶቦስላይ ደግሞ ራይት ባክ ወይም የቀኝ ተመላላሽ ሆኖ ነበር ትላንት ወደ ሜዳ የገባው። ራያን ግራቨንበርህና አሌክሲስ ማክ አሊስተር የ6 ቁጥሩን ቦታ የመሩ ተጫዋቾች ነበሩ። እንግዲህ እነዚህ ተጫዋቾች በዚህ የሊቨርፑል ቡድን ውስጥ ያላቸው ሚና እጅግ በጣም በግልጽ የሚታወቅ ነው እና አሰልጣኙ እንግዲህ ትላንት እነዚህን ተጫዋቾች ነበረ ከተከላካዮቹ ፊት ለፊት ያሰለፉት። ፍሎሪያን ቬትስ፣ ኮዲ ጋክፖና ሞሳላ መሀል ሜዳ ላይ የሚገኙ ፍሎሪያን እና ሞሳላ ደግሞ የመስመር አጥቂዎች ነበሩ። ኮዲ ጋክፖና ሞሳላ
ሁጎ ኤኪቲኬ ደግሞ የፊት መስመሩን ሲመራ የነበረ ተጫዋች ነው። በአንጻሩ በማንቸስተር ሲቲ በኩል ስንመለከት የ4-1-4-1 አሰላለፍን ይዘው ነው ወደ ሜዳ የገቡት። ዢዢ ዱናሩማ የቡድኑ ግብ ጠባቂ ነበር። ማቴዎስ ኑኔሽ፣ አብዱልቃዲር ኩሳኖቭ፣ ማርክ ጌሂ፣ ሪያን አይት ኑሪ፣ ሮድሪጎ ሄርናንዴዝ፣ ኒኮ ኦራይሊ እንዲሁ ደግሞ በርናርዶ ሲልቫ፣ አንቷን ሴሜኞ፣ ኦማር ማርሙሽ እና ኤርሊንግ ብሮት ሃላንድ በትላንትናው ጨዋታ ላይ በቋሚ 11 ውስጥ ተመልክተናቸዋል። ፔፕ ጓርዲዮላ ሩበን ዲያስ ከጉዳት ተመልሶለታል፣ ግን ይህን ተጫዋች ቤንች አድርጎ ነበረ የጀመረው። ራያን ቼርኪ ቤንች ነበር። ኒኮ ጎንዛሌስ፣ ቲዣኒ ራይንደርስ፣ ፊል ፋደን ተጣዋቂ ወንበር ላይ ተቀምጠው ነበረ እንግዲህ ጨዋታቸውን ማድረግ የጀመሩት ማለት ነው። እንግዲህ ትላንት ገና ከጨዋታው መጀመር ጀምሮ ድራማዎች የነበሩት ጨዋታ እንደነበር ተመልክተናል። ገና በአንደኛው ደቂቃ ነበረ ኤርሊንግ ብሮት ሃላንድ እጅግ በጣም በሚያስገርም ሁኔታ ከግብ ጠባቂው አሊሰን ጋር 1-1 ተገናኝቶ በጣም ግልጽ የሆነ የጎል ማግባት እድል አግኝቶ የነበረው፣ ነገር ግን ይህንን የጎል ማግባት እድል ሊጠቀምበት አልቻለም። ሚሎስ ኬርኬሽ ከኋላ መጥቶ ኳሱን ለማስጣል የሞከረበት ሂደት በጣም ጥሩ ሆኖለት ኳሱን አስጥሎት ያንን ኳስ በአግባቡ እንዳይጠቀምበት ባላንስ እንዳያደርግ አድርጎታል። እንግዲህ ይህ ኳስ ከተሞከረ በኋላ ያውም በዚህ ጨዋታ ላይ ከፍተኛ የሆነ የኳስ ቁጥጥር የበላይነት በማንቸስተር ሲቲዎች በኩል ተመልክተን ነበረ። በጣም ብዙ ኳስ ተቆጣጥረዋል። በተደጋጋሚ ጊዜ የሊቨርፑልን የመከላከል ቀጠና ለማስጨነቅም ሲሞክሩ እንደነበር ተመልክተናል። ማርሙሽ እንደዚሁ በ11ኛው ደቂቃ ከግብ ጠባቂው ጋር ፊት ለፊት ተገናኝቶ ሌላ ኳስ ያመከነበት አጋጣሚ ነበር። እንግዲህ በዚህ በ10-15 ደቂቃዎች ውስጥ እንዳየነው ማንቸስተር ሲቲ 60% ኳስ የተቆጣጠረበት 4 ሙከራዎች የሞከሩበትን አጋማሽ ተመልክተናል። በአንጻሩ ግን በሊቨርፑል በኩል 40% ነው ኳስ የተቆጣጠሩት። ምንም ሙከራ አልሞከሩም። ኦን ታርጌትም ኦፍ ታርጌትም አልሞከሩም ነበር። 21ኛው ደቂቃ ላይ ሪያን አይት ኑሪ ከግራ መስመር ለኤርሊንግ ብሮት ሃላንድ ያሻማለትን ኳስ ሃላንድ ለማርሙሽ አቀብሎት፣ እንደዚሁ ደግሞ ኦማር ማርሙሽ ዞሮ በጣም በሚገርም አዟዟር ዞሮ የሞከራት አስደናቂ ሙከራ ነበረች። 21ኛው ደቂቃ ላይ ማርክ ጌሂ በግንባር የገጨውን ኳስ አሊሰን ቤከር እንዲሁ ተቆጣጥሮበታል። ከዚህ በተጨማሪ ደግሞ 33ኛው ደቂቃ ላይ ሮድሪ ከቀይ መስመር ላይ ያሻማውን ኳስ ኤርሊንግ ብሮት ሃላንድ ሞክሮት ያም ኳስ አሊሰን ነበር የተቆጣጠረበት። 40ኛው ደቂቃ ላይ ኦማር ማርሙሽ ከሳጥን ውጭ የሞከረው ኳስ በግቡ አግዳሚ ላይ ነበር ለጥቂት የወጣበት። በቃ ሊቨርፑል በዚህ አጋማሽ ላይ እንደተመለከተነው ሙሉ ለሙሉ ፕላን ኤያቸው የነበረው መከላከል ነበረ። ማንቸስተር ሲቲ ደግሞ በአንጻሩ ሲያጠቃ ተመልክተናል። ሁለተኛው አጋማሽ ላይ ግን ነገሮች የተቀያየሩበት የተገለባበጡበት ሁኔታ ነበረ። 51ኛው ደቂቃ ላይ ዶሚኒክ ሶቦዝላይ መሬት ለመሬት የሞከራት ኳስ በዱናሩማ ቁጥጥር ስር ገብታ ነበር። ከዛ በኋላ እንዲሁ ደግሞ ከአንድ ደቂቃ በኋላ ሳጥን ውስጥ ሁጎ ኤኪቲኬ የሞከራት ኳስ እሷም እንደዚሁ ኢላማዋን ሳትጠብቅ ቀረች እንጂ እጅግ በጣም ጥሩ የሚባል ሙከራን የሞከረበት ነበር። እንግዲህ ሊቨርፑል በሁለተኛው አጋማሽ በጣም የተለየ ፐርፎርማንስ ያሳየበት ስለነበር ጎል እንዲያስቆጥር ይጠበቅበት ነበር። 55ኛው ደቂቃ ላይ ሁጎ ኤኪቲኬ በግንባር የገጫት ኳስ ምናልባት ወደ ጎልነት ልትቀየር ተቃርባ የነበረች የግብ ዕድል ነበረች። እንግዲህ በዚህ ጨዋታ ላይ ለተመለከትነው ፐርፎርማንስ፣ በዚህ ጨዋታ ላይ ላየነው የጨዋታ እንቅስቃሴ እንግዲህ ማንቸስተር ሲቲ በሁለተኛው አጋማሽ ወደ ኋላ ተስቦ ሲከላከል ነበር። ምክንያቱም 27% ነበረ በሁለተኛው አጋማሽ የማንቸስተር ሲቲ የኳስ ቁጥጥር። በአንጻሩ ሊቨርፑል 73% ኳስ ተቆጣጥሯል። በእርግጥ በዚህ ጨዋታ ላይ ሊቨርፑሎች በተደጋጋሚ ጊዜ ኦፍሳይድ ትራፑን እየጣሱ ሲወጡ ነበር። በተደጋጋሚ ጊዜ መስመሩን እየጣሱ ሲወጡ እንደነበር አይተናል። ያ በዛ የኦፍሳይድ ትራፕ ውስጥ በደንብ ያንን ነገር ኮንትሮል ማድረግ አለመቻላቸው ደግሞ ብዙ ቻንሶች እንዲያመልጧቸው፣ ብዙ የግብ ዕድሎች እንዲያመልጧቸውም ጭምር ምክንያት ሆኗል። 59ኛው ደቂቃ ላይ የተጫዋች ቅያሬዎች በማንቸስተር ሲቲ በኩል ተደርጓል። አብዱልቃዲር ኩሳኖቭ እና ኦማር ማርሙሽ ተቀይረው ሩበን ዲያዝ እና ራያን ቼርኪ ተቀይረው የገቡበትን ሁኔታ ነበረ የተመለከት ነው።
እንግዲህ እነዚህ ተጫዋቾች ተቀይረው ከገቡ በኋላ በተወሰነ መንገድ ማንቸስተር ሲቲዎች ወደ ማጥቃት እንቅስቃሴ የመጡበት ለምሳሌ ሩበን ዲያዝ ራሱ ከሳጥን ውጭ አክርሮ የሞከራት ኳስ ነበረች እዚሁ ጨዋታ ላይ። ለነገሩ ግን የሊቨርፑል ማጥቃት በጣም ተደጋጋሚ ስለነበር በተለይ ደግሞ ሊቨርፑሎች በፋስት ብሬክ 64ኛው ደቂቃ ላይ በጣም የሚገርም ኳስ በመልሶ ማጥቃት ይዘው ገብተው ኮዲ ጋክፖ ለፍሎሪያን ቪርትዝ ያቀበለውን ኳስ እንዲሁ ደግሞ ቪርትዝ ሞክሮ ለጥቂት ነው ማርክ ጌሂ ብሎክ ያደረገበት። ትላንት ማርክ ጌሂ በጣም ጥሩ ነበር። ማርክ ጌሂ ሳላን የጎተተበት መንገድ የፍጹም ቅጣት ምት ሊያሰጠን ይገባል የሚል ጥያቄ ያስነሳ ቢሆንም ነገር ግን የመሃል ዳኛው ክሬግ ፖሰን የቅጣት ምት ነበረ የሰጡትና ሞሳላህ የቅጣት ምቱን ሞክሮ ሳይጠቀምበት የቀረው። 75ኛው ደቂቃ ላይ ዶሚኒክ ሶቦዝላይ የቅጣት ምት ኳስ አገኘ። ይህ ተጫዋች ሶስተኛው ሳምንት ላይም እንደዚሁ አርሰናል ላይ እዚሁ አንፊልድ ሮድ ላይ እጅግ በጣም የሚያስገርም የቅጣት ምት ኳስ ሞክሮ ያንን ኳስ ወደ ግብነት ቀይሮ ነበር። እንግዲህ ከእንዲህ አይነት የቅጣት ምት ቦታዎች ላይ ምናልባት ደግሞ ጎል ለማስቆጠር ወይ ሊዮኔል ሜሲን ወይ ክርስቲያኖ ሮናልዶን መሆን ይጠይቃል። ከእንደዚህ አይነት በጣም ሩቅ ከሆነ ቦታ ላይ የቅጣት ምት ኳሶችን መጥቶ ማስቆጠር ምናልባትም ደግሞ እነዚህን ተጫዋቾች መሆን ይጠይቃል። ምናልባት የሆኑ ተጫዋቾች ሊኖሩ ይችላሉ የቅጣት ምት ስፔሻሊስት ብለን ልንጠራቸው የምንችላቸው ተጫዋቾች፣ ግን ደግሞ ልዩነት ፈጣሪነታቸው እጅግ በጣም ላቅ ያሉ ደግሞ ተጫዋቾች አሉ እና የቅጣት ምት ኳስ እንግዲህ ስንመለከት የዶሚኒክ ሶቦዝላይ እጅግ በጣም የሚያስገርም ከሳጥን ውጪ አክሮ የመታት ኳስ በቀጥታ ነበረ ወደ ግብነት የተቀየረችው። ተመልከቱ እንግዲህ ይህ ተጫዋች የሞከረው ኳስ ልክ አርሰናል ላይ ካስቆጠረው ጋር የሚመሳሰል ነው። እዚህ ጋር ልዩነቱ ምንድን ነው? ዱናሩማ ምንም አላደረገም። እዚህ ኳስ ላይ አልተወረወረም ወይ ለመወርወር አልሞከረም። ኳሱ በጣም ጠንካራ ሹት ነበረ እና ቀጥታ ነው ከሳጥን ውጭ የተመታው። አንግል ገሽቶ ነው ወደ ግብነት የተቀየረው። እንግዲህ ጨዋታው ሊጠናቀቅ 15-16 ደቂቃዎች በቀሩት ሰዓት ነው ይህንን ጎል አስቆጥረው ጨዋታው ላይ ነፍስ የዘራበትን የመጀመሪያውን ጎል ማስቆጠር የቻሉት። ከዚህ በኋላ ተደጋጋሚ ኳሶች በሁለቱ ቡድኖች በኩል ተመልክተናል። ከግራ መስመር ላይ ሪያን ቼርኪ ያሻማውን ኳስ አርሊንግ ብሮት ሃላንድ በግንባር ገጫ፣ በርናርዶ ሲልቫ ኳስና መረብን አገናኝ። እንግዲህ በርናርዶ ሲልቫ ትላንትና ምናልባት ጎል ስላስቆጠረ ብቻ ሳይሆን ትላንትና ሜዳ ላይ ሲያሳይ የነበረው እንቅስቃሴ በጣም ጥሩ ጊዜን በማንቸስተር ሲቲ እያሳለፈ እንደሚገኝ ለማንቸስተር ሲቲ አስፈላጊ ተጫዋች መሆኑን የሚያሳይ ነው። 71 ኳሶችን ትላንት ነክቷል። 55 ኳሶችን አቀብሏል። 87% የተሳኩ ነበሩ። 2 ትልልቅ የግብ ዕድሎችን ፈጥሯል። 1 ጎል ደግሞ አስቆጥሯል። እንግዲህ ይሄ በጣም ልዩነት የፈጠረበት ነበረ። ከዛም በዛው ደቂቃ ኮዲ ጋክፖ ተቀይሮ ኮርቲስ ጆንስ ወደ ሜዳ ገባ። ከጎሉ መቆጠር በኋላ ፍጹም የበላይነት የወሰዱበት ነበር ደግሞ ማንቸስተር ሲቲዎች። በኋላ ላይ ማቴዎስ ኑኔሽ የተሰራበት ጥፋት በቀጥታ የፍጹም ቅጣት ምት እንዲሰጥ አድርጓል። አሊሰን ቤከር ነበር የፍጹም ቅጣት ምት እንዲሰጥ ምክንያት የነበረው። ያንን የፍጹም ቅጣት ምት አርሊንግ ብሮት ሃላንድ አስቆጥሮ 21ኛ የፕሪሚየር ሊግ ጎሉን ያስቆጠረበት ነበረ እና ይህንን ጎል ካስቆጠረ በኋላ 93ኛው ደቂቃ ላይ ነው የተቆጠረው። ኦልሞስት በቃ ጨዋታው ያለቀ ይመስል ነበረ። እንደገና ሪያን አይቱኑሪ ከዚህ በኋላ የጎል ሙከራ ሞክሮ ግብ ጠባቂው መልሶበታል። 98ኛው ደቂቃ ላይ ግን ሌላ ድራማ፣ የጨዋታውን ሌላኛውን ድራማ ደግሞ የተመለከትንበት ነበረ። በእርግጥ ማካሊስተር በጣም የሚገርም ኳስ ሞክሮ ዱናሩማ መልሶታል። ምናልባት ዱናሩማ የመለሰው ይህ ኳስ የውድድር ዓመቱ ምርጥ ሴቭ፣ የውድድር ዓመቱ የተለየው ሴቭ ሊባል ይችላል። ይሄ ኳስ ባያወጣ ኖሮ በቃ ፔፕ ጓርዲዮላ ትላንት አብቅቶለት ነበረ። እንደውም ጭንቅላቱን ሁሉ ሲስ ተመልክተናል እና በጣም የተለየ ኳስ ነበር ያወጣው። ኦልሞስት መደበኛው 90 ደቂቃ አልቋል። የተጨመረውም 7 ደቂቃ አልቋል። የሚጠበቀው ከዛ በኋላ የአልቢትሩ ፊሽካ ብቻ ነበረ። እንግዲህ በዛ ሰዓት አሊሰን ቤከር ጎሉን ለቆ ወጣ። ጎሉን ትቶ ነው የወጣ። አሊሰን ቤከር ጎሉን ለቆ ወጣ። ከዛ ረጅም ኳስ ተሻማ። ራያን ቼርኪ ከመሃል ሜዳ ያንን ኳስ መጥቶት
በቃ በቀላሉ የሚቆጠር ኳስ ነበረ። ነገር ግን ዶሚኒክ ሶቦዝላይ ጎተተው፣ ኤርሊንግ ሆላንድን ጎተተው። ከዛ ደግሞ እንደገና ልክ ሶቦዝላይ ኳሷ ላይ ሊደርስ ሲል ሶቦዝላይ ደግሞ እንደገና ሃላንድ ደግሞ እንደገና ሶቦዝላይን ጎተተው። ሁለቱም ተጓተው ወደቁ። ማንም ሳይነካው ራያን ቼርኪ የመታት ኳስ ወደ ግብነት ተቀየረች። ሜዳው ተደበላለቀ። እነ ፔፕ ጓርዲዮላ ተቃቀፉ። ቤንች ላይ ያሉ ተጫዋቾች ሁሉ ሜዳ ገብተው ደስታቸውን ገለጹ። የሊቨርፑል ተጫዋቾች ግን እዛ ፍጹም ቅጣት ምት ግብ ክልል ውስጥ ጥፋት ተሰርቶ ስለነበረ ለኛ ፍጹም ቅጣት ምት ይገባናል የሚል ጥያቄ ሲጠይቁ የመሃል ዳኛው ክሬግ ፓውሰን ግን ቀጥታ ወደ ቫር ስክሪኑ ሄደው ማን ነው መጀመሪያ ጥፋት የሰራው ዶሚኒክ ሶቦዝላይ ነው ወይስ ደግሞ ኤርሊንግ ብሮት ሆላንድ ነው የሚል ጥያቄ ነበረ የጠየቁት። ያንን ቫር ግን ሲመለከቱ ምንም ማያሻማው ነገር የመጀመሪያውን ጥፋት የሰራው ሶቦዝላይ ነው። ሁለቱም ተጓተዋል። መጀመሪያ ሶቦዝላይ ጎተተው፣ ከዛ ልክ ሶቦዝላይ ደግሞ ኳሷ ላይ ሊደርስ ሲል ሃላንድ ደግሞ እንደገና ሶቦዝላይን ጎተተው። ሁለቱም ነው ተጓተው የወደቁት እና እኔ ጎሉን ቢያጸርቁት የተሻለ ይሆን ነበረ ለሊቨርፑል ደጋፊዎች። ጎሉ ጸርቆ ሶቦዝላይ ቢተርፍላቸው ይሻል ነበረ። ግን የመሃል ዳኛው ሶቦዝላይን በቀይ ካርድ አስወጥተው ጎሉን ነው የሻሩት። የቅጣት ምት ነው ለማንቸስተር ሲቲ የሰጡት እና የቅጣት ምት ኳሱን ሊጠቀሙበት አልፈለጉም። ጨዋታው በዛው ውጤት ተጠናቀቀ። እንግዲህ የጨዋታው ድራማ ይሄ ነበር። እንግዲህ ዶሚኒክ ሶቦዝላይ የጨዋታው መሪ ተዋናይ ነበር። የቅጣት ምት ጎል አስቆጠረ፣ ሃላንድን ጎተተ፣ ቀይ ካርድ ተመለከተ። እኔ ሱዋሬዝ በቀይ ካርድ የወጣበትን ሞመንት ታስታውሳላችሁ 2010 ላይ በቃ ያንን ሞመንት ነው ያስታወሰኝ እና እንደውም አሳሟጂያን በቅርቡ ከሪዮ ፈርዲናንድ ጋር አንድ ቃለ መጠይቅ አድርጎ ነበር የሪዮ ፈርዲናንድ ፖድካስት ላይ ቀርቦና ሲናገር ምን አለ፣ እኔ ሱዋሬዝን አልጠላውም ማለት በቃ ለሀገሩ ማድረግ ያለበትን ነገር ነው ያደረገው ነው ሲል የተናገረውና በቃ እዚህ ጨዋታ ላይ ያለውን የሰጠው ዶሚኒክ ሶቦዝላይ ጋር ጥፋት መስራቱ እኮ ቀጥታ ቀይ ካርድ እንደሚያስወጣው ይታወቃል። ግን በቃ ዋጋ ከፈለበት እዛ ቦታ ላይ ተሟሟት ማንም በሌለበት ግብ ጠባቂው አሊሰን ቤከር። እኔ አሁን እንደው ምናልባት የካፕ ጨዋታ ቢሆን ምናምን ልንረዳው እንችላለን። አሁን አሊሰን ቤከር መውጣቱ ልክ ነው አይደለም አላውቅም በምን አይነት እይታ ሊታይ እንደሚችል፣ ግን በጣም ዋጋ አስከፍሏቸዋል ሊቨርፑሎችን። ምናልባት ያ የቀይ ካርድ ደግሞ ሌላ ሊቨርፑልን ዋጋ ያስከፈለ ነበር። ዶሚኒክ ሶቦዝላይን ማጣት ማለት ለሊቨርፑል ምን ያክል በጣም ከባድ እንደሆነ እንግዲህ በቀጣዮቹ ጨዋታዎች ላይ በደንብ ስንመለከተው ምናየው ጉዳይ ይሆናል። ግን ይህን ተጫዋች ማጣት በቃ ስታዩት ራሱ ብዙም ለመረዳት የሚያስቸግር ጉዳይ ሊሆን ይችላል እና የትላንትናው ጨዋታ እንግዲህ በእንዲህ አይነት ድራማዊ ሞመንቶች የተጠናቀቀ ነበር ማለት ነው። እስቲ እናንተስ ጨዋታውን እንዴት ተመለከታችሁት? ጨዋታውን እንዴት ታያችሁት? ኮሜንት ላይ ሀሳቦቻችሁን ልታጋሩ ትችላላችሁ። እስቲ ስለ ቅጣት ምቱ እናንሳ። የቅጣት ምቱን ጉዳይ እንግዲህ ትላንት ሊቨርፑል ጎል በፈለገበት ሰዓት ዶሚኒክ ሶቦዝላይ ያንን አስገራሚ የቅጣት ምት ጎል ማስቆጠር ችሏል። የቅጣት ምቱን ያስቆጠረበት መንገድ እጅግ በጣም የተለየ ነበር። ኳሱን የመታበት ሹት ያደረገበት መንገድ፣ የሹቱ ጥንካሬ፣ ተከላካዮች ኳሱን ሊቆጣጠሩ አልቻሉም ነበር። ዘንድሮ እንግዲህ እንደምታስታውሱት በሶስተኛው ሳምንት እንዲሁ አርሰናል ላይ በጣም ቆንጆ የቅጣት ምት ጎል አስቆጥሮ ቡድኑን አሸናፊ አድርጎ ነበር። እንግዲህ ተጫዋቹ በጣም በሌሎች ክለቦች ይፈልጋል። ለምንድን ነው ሌሎች ክለቦች ይህን ተጫዋች የሚፈልጉት ብለን ካልን ምክንያቱ ሊሆን የሚችለው የዚህ ተጫዋች ምርጥ ብቃት አንዱ የቅጣት ምት ስፔሻሊስት መሆኑን የሚያሳይ ነው። ዘንድሮ ይህ ተጫዋች በ5 የባለፉት ጨዋታዎች 3 የቅጣት ምት ጎሎችን አስቆጥሯል። ማርሴ ላይ ጎል አስቆጥሯል፣ ቦርንመዝ ላይ ጎል አስቆጥሯል። ይህን የቅጣት ምት ጎሎች ማለት ነው። በተመሳሳይ ደግሞ ትላንትናም እንደዚሁ ሌላ አስደናቂ የቅጣት ምት ጎል ማንቸስተር ሲቲ ላይ አስቆጥሮ ወጥቷል። ይሄንን የዶሚኒክ ሶቦዝላይ የቅጣት ምት ስፔሻሊስትነት ሌሎች ፕሪሚየር ሊግ ላይ ያሉ ተጫዋቾች በደንብ አሟልተው ይዘዋል ወይ? ይሄን ነገር በደንብ እየተጠቀሙበት ነው ወይ ብለን ካልን ምናልባት እርግጠኛ ላንሆን እንችላለን። ምናልባት ዩናይትድ ቤት ብሩኖ ፈርናንዴዝን ልናነሳ እንችላለን። ብሩኖ ፈርናንዴዝ በጣም ጥሩ የቅጣት ምትን የሚመታ ተጫዋች ነው። ምናልባት እሱም በዚህ መንገድ የምናነሳበት እድል ሊኖር ይችላል። ነገር ግን ደግሞ ከዚህ አይነት የቅጣት ምት ኳሶች ከማሻማት ጋር ግን እኔ ሊጉ ላይ
በፊት እንደውም ዋርድ ፕራውስ ነበረ። ዋርድ ፕራውስ በጣም ጥሩ የቅጣት ምቶችን የሚመታ ተጫዋች ነበረ። ግን ደግሞ አሁን ዶሚኒክ ሶቦዝላይ መጥቷል እና የባለፈው ማርሴ ላይ ሲያስቆጥር መሬት ለመሬት ነበረ ያንን ኳስ መጥቶ ያስቆጠረው። ዶሚኒክ ሶቦዝላይ ቅጣት ምት ይምታ እንጂ ተጋጣሚዎቹን በደንብ ማስጨነቅ ይችላል እና የዶሚኒክ ሶቦዝላይ ምርጥ የቅጣት ምት ግብ ማስቆጠር ሂደት ትላንትና የተመለከትንበት ነበር። በጣም እንግዲህ አስቡት፣ ሊቨርፑል ጎል ይፈልግ ነበር። በሁለተኛው አጋማሽ ሊቨርፑሎች በጣም ተጭነው እየተጫወቱ ነበር። የሚገርመው ነገር የዚህን የቅጣት ምት ጉዳይ ካነሳን አይቀር የሶቦዝላይን ቅጣት ምት ማለት ነው የእሱ የቡድን ጓደኞች ራሱ አላመኑም ነበረ። እነ ኢብራሂማ ኮናቴ፣ ሚሎስ ኬርኬዥ ልክ የቅጣት ምት ጎሉ ከተቆጠረ በኋላ ጭንቅላታቸውን ይዘው ሁሉ በጣም ሲገረሙ ስንመለከታቸው ነበር እና ምን ያክል በተጫዋቻቸው የፐርፎርማንስ ልክ በጣም ምን ያክል እንደተገረሙበት በደንብ የሚያሳይ ነው። ለሌሎች ተጋጣሚ ቡድኖችም ትልቅ ማስጠንቀቂያ መልእክት ነው። ዶሚኒክ ሶቦዝላይ እንዲህ አይነት የቅጣት ምት ኳሶችን የሚያገኝ ከሆነ እንደማይመራቸው በደንብ ለሌሎቹም ክለቦች ማስተማሪያ የሚሆኑ የቅጣት ምት ጎሎችን ነው ባለፉት ጥቂት ጨዋታዎች ላይ ስንመለከት የነበረው። ያው እንዲህ ባለ ሁኔታ ባይጠናቀቅ በጣም ጥሩ ነው ለሊቨርፑል ደጋፊዎች። በተለይ ይህ ተጫዋች ትላንት በቃ ሲታትር ነበረ ከመጀመሪያው ጀምሮ እስከ መጨረሻው ሰከንድ ድረስ በቃ እንደዛ ሲዋደቅ ማጥቃቱን ሲያግዝ የግብ ዕድሎችን ሲፈጥር የቅጣት ምቱን ሲያስቆጥር ሲከላከል በጣም በብዙ መንገድ በቃ ያለውን ሁሉ የሰጠበት ነበረና ምናልባት ደግሞ ዶሚኒክ ሶቦዝላይ አሸንፎ ቢሆን ኖሮ የጨዋታው ኮከብ ተብሎ ሁሉ ሊመረጥ የሚችልበት እድል በጣም ሰፊ ነበርና ያንን በደንብ ሜዳ ላይ የተመለከትንበት ነው ማለት ይቻላል። ከዚህ በተጨማሪ ግን በትላንትናው ዕለት የፔፕ ጓርዲዮላ እና እንዲሁ ደግሞ የማንቸስተር ሲቲ ተከላካይ የማርክ ጌሂ ጉዳይ እጅግ በጣም የተለየ ነበረ። እንግዲህ ፔፕ ትላንት በጨዋታው የመጀመሪያው አጋማሽ በደንብ ኳስ የተቆጣጠረበት በኳስ ቁጥጥር የበላይነት የወሰደበት እንደነበረ ተመልክተናል። ሁለተኛው አጋማሽ ላይ ደግሞ ማንቸስተር ሲቲ ተበልጧል። ነገር ግን ከተበለጠ በኋላ ደግሞ እንደገና ተመልሶ ወደ ጨዋታው የመጣበት መንገድ ወደ ጨዋታው ትራክ ውስጥ ደግሞ ተመልሶ የገባበት መንገድ የፔፕ ጓርዲዮላን ታክቲክ በጣም እንድናደንቅ የሚያደርግ ነውና የቀየራቸው ተጫዋቾች እነ ሪያን ቼርኪ እነ ሩበን ዲያዝ በኋላ ደግሞ ውጤት ለማስጠበቅ የቀየራቸው እነ ናታን አኬ ሳይቀር በጨዋታው ላይ የነበራቸው አስተዋጽኦ እጅግ በጣም ከፍተኛ ነበር። ምናልባት ማንቸስተር ሲቲ እንደወሰደው የበላይነት በጨዋታው ላይ እንደነበረው ብዙ የግብ ሙከራዎች በቃ በአጠቃላይ በጨዋታው ላይ እንደነበረው እያንዳንዱ ፐርፎርማንስ ቢሆን ኖሮ ከዛም በላይ ማንቸስተር ሲቲ በመጀመሪያው አጋማሽ ብቻ ጨዋታውን ገሎ መውጣት ይችል ነበር። ግን ደግሞ ሁለተኛው አጋማሽ ላይ ቡድኑ ተበልጧል። ሁለተኛው አጋማሽ ላይ ቡድኑ በኳስ ቁጥጥርም በሙከራም ረገድ የተበለጠበትን ሁኔታ ስንመለከት ነበረ። ግን ደግሞ ጎል ከተቆጠረበት በኋላ በተለይ የዶሚኒክ ሶቦዝላይ ቅጣት ምት ጎል ከተቆጠረ በኋላ መልሰው ወደ ጨዋታው ለመምጣት ያደረጉት ጥረት እጅግ በጣም የተለየ ስለነበረ ቡድኑን ወደ ውጤታማነት አምጥቷል። እንዲሁ ደግሞ ከጎል ማስቆጠር ጋር እንዲገናኙ ሁለት ጎሎችን እንዲያስቆጥሩ ምክንያት ሆኖላቸዋል። ይህን ነገር ማንሳት በጣም አስፈላጊ ጉዳይ ይሆናል። ሌላው የፔፕ ጓርዲዮላ ታክቲክ እንዳለ ሆኖ እዚህ ጨዋታ ላይ ደግሞ ማርክ ጌሂ በጣም የተለየ ነበረ። እንግዲህ ማርክ ጌሂ ትላንትና በመከላከሉ የሚያወጣቸው ኳሶች ከዚህ በተጨማሪ ደግሞ በእያንዳንዱ የኳስ ንክኪዎቹ ላይ የሊቨርፑል ተጫዋቾችን ለማሸነፍ ሲያደርግ የነበረው ጥረት በጣም የተዋጣለት ነበር። ትላንትና በሁለቱም ቡድኖች በኩል 15 ሙከራዎችን ተመልክተናል። ሊቨርፑል 1.2 ኤክስፔክትድ ጎል፣ ማንቸስተር ሲቲ 2.7 ኤክስፔክትድ ጎል። ማንቸስተር ሲቲ 7 ኢላማውን የጠበቀ ሙከራ፣ ሊቨርፑል 4 ኢላማውን የጠበቀ ሙከራ። ሊቨርፑል 47% የኳስ ቁጥጥር እንዲሁ ደግሞ ማንቸስተር ሲቲ 53% የኳስ ቁጥጥር ያስመዘገቡበት ነበረ። የማርክ ጌሂ ደግሞ በጣም የተለየ መከላከል ብቃቱን በደንብ ያሳየበት ነበር ትላንት። የሚገርመው ግን እኔ በጣም የገረመኝ ትላንት ምርጥ ፐርፎርማንሱ ማሳየቱ ብቻ ሳይሆን በትላንትናው ጨዋታ ላይ ሪስፖንድ ያደረገበት መንገድ፣ ለሌሎች ሰዎች ምላሽ የሰጠበት መንገድ ነበረ ሜዳ ላይ የሚያስገርመኝ ነበረው። ትላንት እንግዲህ ከመጀመሪያው የጨዋታው ፊሽካ ከተነፋበት ደቂቃ ጀምሮ የሊቨርፑል ደጋፊዎች ሲጮሁበት ነበር። በተደጋጋሚ ጊዜ የሊቨርፑል ደጋፊዎች ሲጮሁበት ነበር። እኔ እንደውም ጨዋታውን ላይቭ ላይ ያስተላለፈን አልተረዳሁትም መጀመሪያ ላይ። ከዛ በኋላ ነው ምክንያቱም በደንብ ለማስታወስ ስሞክር እንደምታስታውሱት ተጫዋቹ ክረምት ላይ ወደ ሊቨርፑል ለማምራት ተቃርቦ ነበር። በቃ ሁሉን ነገር ጨርሷል። ዝውውሩ ተጠናቆ የሕክምና ምርመራው ሜዲካሉን ጨርሶ
ከዛ በኋላ ነው ኦሊቨር ግላስነር የክሪስታል ፓላሱ አሰልጣኝ ተመልሶ እንዲመጣና ያ ዝውውር እንዳይጠናቀቅ ያደረጉት። አሁን ተጫዋቹ ደግሞ ሊቨርፑልን ተቀላቀለ እና በዚህ አይነት ሁኔታ እንግዲህ ይህንን ተጫዋች በቃ ጫና ውስጥ ለመክተት የሊቨርፑል ደጋፊዎች እኔ የማርክ ጌሂ ጥፋት ምንም አይታየኝም። ይብል የሊቨርፑል ደጋፊዎችም ሊጮሁበት አይገባም። ምክንያቱም ሊቨርፑልን ሊቀላቀል ፈልጎ ነበር። ሊቨርፑልን ለመቀላቀል ተቃርቦ ነበረ። የክሪስታል ፓላሱ አሰልጣኝና የክሪስታል ፓላስ ሰዎች ናቸው በመጨረሻም ይህ ዝውውር እንዳይሳካ ያደረጉት እንጂ ማርክ ጌሂ አይደለም። አሁን ደግሞ ማንቸስተር ሲቲ ፈልጎት መጣ። ከክሪስታል ፓላስ ይልቅ ማንቸስተር ሲቲ መቀላቀል በጣም የተሻለ ነው። ስለዚህ ለዛ ደግሞ ያንን ነገር በሽታ ተስማምቶ ወደ ውሃ ሰማዮቹ ማንቸስተር ሲቲ መጥቷል ማለት ነው። እና ትላንትና እንግዲህ በቃ ኳስ በያዘበት ደቂቃ ሁሉ ለመከላከል ጥረት ባረገበት ደቂቃ ሁሉ ተጫዋቹ ላይ እየጮሁበት በቃ ያላቸውን ቅሬታ ለማሰማት ሞክረው ነበረ። ያ ግን ደግሞ ተጫዋቹን ምርጥ ብቃት እንዳያሳይ አላገደውም። እኔ ትላንትና የጨዋታው ኮከብ ብዬ የመረጥኩት በራሴ ማርክ ጌሂን። ምናልባት በሊቨርፑል በኩል ዶሚኒክ ሶቦዝላይ ልናነሳ እንችላለን። እዚህ ጨዋታ ላይ ግን በቃ የተለየ ፐርፎርማንስ ሁጎ ኤኪቲኬን እንዳይላወስ መላወሻ ነበረ ያሳጠው። ሜዳ ላይ ፐርፎርማንሱን እንኳን እንዳያሳይ ገድቦት ነበርና የዚህ ተጫዋች ብቃት እጅግ በጣም የተለየ እንደነበረ ይህንን ጨዋታ የተመለከተ ሰው በደንብ መረዳት የሚችለው ጉዳይ ነው ማለት ነው። እና ትላንትና ያንን ፐርፎርማንስ ማሳየቱ ትላንት ለማርክ ጌሂ እጅግ በጣም የተለየ ፐርፎርማንስ፣ ሊቨርፑሎች ምን አይነት ተከላካይ እንዳጡ ምናልባት ለረጅም ጊዜ ሊጠቅማቸው የሚችል ተከላካይ እንዳጡ ትላንት በደንብ የተመለከቱበት ጨዋታ ነበር ማለት ይቻላል። ትላንትና እንግዲህ ማንቸስተር ሲቲ ማሸነፉ ከምንም ነገር በላይ የሚፈልጉትን ነገር ያገኙበት ነበር። ትላንት ምናልባትም ደግሞ ተሸንፈው ቢሆን ኖሮ ወያቸው ወጥቶ ቢሆን ኖሮ ለአርሰናል በቃ የበለጠ ሁሉም ነገር የተመቻቸ የሚሆንበትን እድል ይፈጥሩለት ነበረ። አሁን ግን አሁንም በዋንጫ ፉክክር ውስጥ ከአርሰናል ጋር እንደሚፎካከሩ አሁንም እስከ መጨረሻው ድረስ ከአርሰናል ጋር አንገት ለአንገት ሊተናነቁ እንደሚችሉ በደንብ ያሳዩበትም ጭምር ነው። ከዚህ በተጨማሪ ደግሞ ማንቸስተር ሲቲ ጫና ውስጥ ነበረ። ለምን? ከባለፉት 6 የሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው፣ ወልቭስን። ከዛ በስተቀር በሰንደርላንድ ነጥብ ጥሏል፣ በማንቸስተር ዩናይትድ ተሸንፏል፣ በቼልሲ ነጥብ ጥሏል፣ በብራይተን ነጥብ ጥሏል፣ ባለፈው ሳምንት በቶተንሃም እንደዚሁ ነጥብ ጥሏል። ስለዚህ እንዲህ አይነቶቹ ሁኔታዎች ደግሞ በደንብ የማንቸስተር ሲቲን ጫና ውስጥ መግባት በግልጽ የሚያረጋግጡ ነገሮች ነበሩና ይህንን ጨዋታ ያው አንፊልድ ድረስ መጥተው አሸንፈው በዛ የኳስ ቁጥጥር የበላይነት በዛ የሙከራ የበላይነት በተለይ በመጀመሪያው አጋማሽ ደግሞ ተጫውተው ይህንን ጨዋታ ማሸነፋቸው እጅግ በጣም ለማንቸስተር ሲቲዎች ወሳኝ የሚባል ውጤት የተመዘገበበት ነበረ። በአንጻሩ ግን ለማንቸስተር ሲቲ ይሄ ውጤት በጣም አስፈላጊ የሆነውን ያህል ለሊቨርፑልም ደግሞ ውጤቱ በጣም ጥሩ የሚባል ነበረ። 3 ነጥብ አግኝተው ቢሆን ኖሮ አሁን እንግዲህ ከማንቸስተር ዩናይትድ ጋር ያላቸው ነጥብ ልዩነት ወደ 5 ከፍ ብሏልና እንግዲህ ትላንትና ሊቨርፑሎች ፈርስት ሃፍ ላይ የመረጡት የመከላከል ጌም ፕላን ከዛ ደግሞ ሁለተኛው አጋማሽ ላይ ያን ሁሉ የሞከሯቸው ኳሶች ወደ ግብነት አለመቀየራቸው ክለቡን ዋጋ አስከፍሎት በዚህ ጨዋታ ላይ ማሸነፍ ሳይችል ቀርቷል። ሊቨርፑል እንግዲህ በ2026 የካላንደር ዓመት ለማሸነፍ በጣም ተቸግሯል። ባለፈውም ሲያሸንፉ የተመለከትነው ኒውካስልን ከስንት ጨዋታዎች በኋላ ነው፣ በተከታታይ ጨዋታዎች ላይ ነጥብ ሲጥሉ ነበር። ከነዛ ሁሉ ጨዋታዎች በኋላ ነው ነጥብ ይዘው የወጡትና ይህ ጨዋታ በጣም አስፈላጊ የነበረውን ያክል ለማንቸስተር ሲቲ ለሊቨርፑልም እጅግ በጣም ጠቃሚና አስፈላጊ ነበር። አሁን በቶፕ 4 ፉክክር ውስጥ ቼልሲ የተሻለ ቡድን ነው፣ ማንቸስተር ዩናይትድ የተሻለ ቡድን ነው። አሁን እንግዲህ በቀጣይ ሌላ ደግሞ ወሳኝ ጨዋታ ያከናውናሉ ከሰንደርላንድ ጋር። ሰንደርላንድ፣ ብራይተን፣ ኖቲንግሃም ፎረስትን ነው በቀጣይ ሊቨርፑሎች የሚገጥሙትና እነዚህም ጨዋታዎች እንግዲህ የቶፕ 4 ፉክክሩ ላይ ለሊቨርፑል እጅግ በጣም ወሳኝ የሚባሉ ናቸው። ያው የመጨረሻዎቹ ሳምንታት ጨዋታዎች ለሊቨርፑል እጅግ በጣም ከባባድ ስለሆኑ አሁን ቢያንስ እነዚህን ጨዋታዎች እያሸነፈ ነጥብ መሰብሰብ ይጠበቅበታል። ሊቨርፑል በ35ኛው ሳምንት ማንቸስተር ዩናይትድን ይገጥማል ወደ ኦልድ ትራፎርድ ተጉዞ። 36ኛው ሳምንት ላይ ቼልሲን ይገጥማል በአንፊልድ። 37ኛው ሳምንት ላይ በቪላ ፓርክ አስቶን ቪላን ይገጥማል። በ38ኛው ሳምንት ብሬንትፎርድን ይገጥማል። እነዚህ ቡድኖች ቶፕ 5 ለመግባት የሚፎካከሩ ቡድኖች ናቸው። እነዚህ 4 ቡድኖች ብሬንትፎርድ 7ኛ ነው፣ ቼልሲ 5ኛ ነው፣ ዩናይትድ 4ኛ ነው፣ ቪላ 3ኛ ነው። እና እንግዲህ
ወጣ ገባ ሊሆን ይችላል እስከዛ ሳምንት ድረስ። ግን ደግሞ መጨረሻዎች ሳምንታት ላይ እንኳን በሚያደርጋቸው ጨዋታዎች ምን ያክል ጨዋታው ሊከብድ እንደሚችል መረዳት አይከብድም እና ለሊቨርፑል የቶፕ 4 ቦታው አጣብቅኝ ውስጥ የገባበት ጨዋታ እንደነበር ማንሳት ይቻላል። ትላንት እንግዲህ ጨዋታው ካበቃ በኋላ ሁለቱ አሰልጣኞች የተለያዩ ሀሳቦቻቸውን አስተያየቶቻቸውን ሰጥተዋል። እንግዲህ አርነ ስሎት በተለይም ደግሞ ከጋዜጠኞች ጋር በነበራቸው ቆይታ እንግዲህ ያንን የማማርዳሽቪሊ ያንን የፍጹም ቅጣት ምት ያዳነበትን ሞመንት ለማስታወስ ሞክረዋል። በኤትሃዱ ጨዋታ ላይ ኤርሊንግ ሃላንድ የፍጹም ቅጣት ምት ሞክሮ ያንን የፍጹም ቅጣት ምት ጆርጂ ማማርዳሽቪሊ አድኖበት ነበር። ትናንትና አሊሰን ቤከር ለነገሩ ያንን የፍጹም ቅጣት ምት ለማዳን ሙከራ ሲያደርግ እንደነበረ ተመልክተናል እና ይህ ጨዋታ ላይ ግን በተለይ ደግሞ አርነ ስሎት ለማሸነፍ ቡድኑ ሁለተኛው አጋማሽ ላይ በጣም ጥሩ እንቅስቃሴ ያሳየበት፣ በእያንዳንዱ ሁኔታ ላይ ደግሞ ማንቸስተር ሲቲዎች ጥሩ በመከላከል ላይ ጥሩ ነበሩ እንጂ የማጥቃት ሂደታቸው ደግሞ በጣም የተለየ ነበር። ሊቨርፑሎቹ ሁጎ ኤኪቲኬ ያመከነው ኳስ፣ ሌሎች ተጫዋቾች ያመከኑት ኳስ እጅግ በጣም የተለየ ነበር። ራሱ ዱናሩማ 100ኛው ደቂቃ ላይ እኮ የመለሰውን ኳስ ተመልክተናል እና ጨዋታው ምናልባት ለሊቨርፑሎች በዛ በሁለተኛው አጋማሽ የበላይነት በወሰዱበት አጋማሽ ማሸነፍ አለመቻላቸው፣ ውጤት ይዘው መውጣት አለመቻላቸው የምርም ዋጋ የሚያስከፍል ጉዳይ ነው። አሰልጣኙም በዚህ ደስተኛ የሆኑ አይመስሉም። የበላይነት በወሰድክበት ደቂቃ ላይ ጎል አስቆጥረ ማሸነፍ ካልቻልክ ያው እንዲህ ባሉት ሁኔታዎች ደግሞ ዋጋ መክፈልክ አይቀርም እና ራሱ ቫንዳይክም እኮ ተናግሯል። በቃ መወቀስ ያለብን እኛው ራሳችንን ማድረግ የነበሩብንን ነገሮች አላደረግንም የሚል ሀሳብ ነው የሰጠው። ግን አርነ ስሎት የት ቦታ እንዳለን በደንብ እናውቃለንና በዚህ ጨዋታ ላይ በእርግጥ መሻሻሎች እንደነበሩ በደንብ ተመልክተናል። ነገር ግን ደግሞ ከዚህም በኋላ በደንብ ጥረታችንን መቀጠል አለብን የሚል ሀሳባቸውንም ጭምር የሰጡበት ነው እና የቀይ ካርዱንም በተመለከተ እሳቸው ይህንን ሀሳባቸውን ነው የሰጡት። የኔ ፍራስትሬሽን የነበረው አሉ እሳቸው ሲናገሩ፣ በተለይ ደግሞ ጨዋታው 0-0 በነበረበት ሰዓት ሞሳላህ ማሊያውን ተጎትቶ የፍጹም ቅጣት ምት ሊሰጠን ይገባ ነበር የሚል ቅሬታቸውን አቅርበዋል። እንግዲህ ሞሳላህ ቅድም እንደነገርኳችሁ ማሊያውን ተጎትቶ የፍጹም ቅጣት ምት ይሰጠን ብለው ሲጠይቁ የቅጣት ምት ነበር የተሰጣቸውና እሳቸው ይህንን ሁኔታ ነበረ ያነሱት። ከዛ በኋላ በነበረው ነገር ግን ሌሎቹ ነገሮች ያው መደበኛ ነገሮች ሊሆኑ እንደሚችሉ ያነሱበት ሁኔታ ነበር ማለት ይቻላል እና ትላንት እንግዲህ ለሊቨርፑል ጥሩ ብሽት አልነበረም። አሰልጣኝ ፔፕ ጓርዲዮላ ግን ጨዋታው ካበቃ በኋላ የሊቨርፑልን የሁለተኛውን አጋማሽ ሞመንተም ከተመለከታችሁና የዶሚኒክ ሶቦዝላይ የቅጣት ምት ካያችሁ የአርሰናሉን ጨዋታ በቃ ኮፒ ፔስት የተመለከትንበት ነበር። እንደውም አድንቆታል። ዋት ኤ ፕሌየር፣ ምን አይነት አስገራሚ ተጫዋች ነው በማለት ነው ያደነቀው። ከዚህ በተጨማሪ ግን የካፕቴናችንን የአምበላችንን የበርናርዶ ሲልቫን ካራክተር አለማድነቅ አይቻልም። በቃ በጨዋታው ላይ ያለውን ሁሉ የሰጠበት ነበረና ወደ ጨዋታው ደግሞ በእንዲህ አይነት ሁኔታ የተመለስንበት ነበረ የሚል ሀሳብ ሰጥቷል። ቅድም የበርናርዶ ሲልቫን እዚህ ጨዋታ ላይ የነበረው በጣም አስገራሚ ሁኔታ ስንመለከት ነበረ። በርናርዶ ሲልቫ በጨዋታው ላይ ብዙ ሜዳዎችን ያካለለበት ብዙ የሜዳ ክፍሎችን የረገጠበትም ጭምር ነበር። ለዛ ደግሞ የሚገባውን ጎል አስቆጥሯል። ያውም ወሳኝ በሆነ ሰዓት ላይ ማንቸስተር ሲቲ ጎል በሚፈልግ ሰዓት ላይ ጎል አስቆጥሯል ማለት ነው እና እንግዲህ የድል ለፔፕ ጓርዲዮላ እና ለማንቸስተር ሲቲ እንደገና ተመልሶ እንዲመጣም ጭምር ያደረገው ነው። ፔፕ ጓርዲዮላም እንግዲህ የነጥብ ልዩነቱን ወደ 6 አጥበበነዋል። አዎ ምናልባት ትልቅ ጋፕ ሊሆን ይችላል። ምክንያቱም እነሱ ጎልም አልተቆጠረባቸውም፣ ሁሉንም ጨዋታዎቻቸውን እያሸነፉ ነው። ነገር ግን ደግሞ ከዚህ በኋላ ብዙ የተለያዩ ነገሮች ሊፈጠሩ እንደሚችሉ እገምታለሁ የሚል ሀሳብም ጭምር ነው የሰጠውና ከአርሰናል ጋር ባለው ማርጂን ለመፎካከር እንሞክራለን የሚል ሀሳብም ነው የሰጠው እና 13 የፕሪሚየር ሊግ ጨዋታዎች ይቀሩናል እና ካለችኝ ኤክስፔሪየንስ አለ ፔፕ ጓርዲዮላ እኮ በጣም ማይንድ ጌም የሚጫወትበት መንገድ በጣም ነው የሚገርመኝ። ካለችኝ ትንሽ የኤክስፔሪየንስ አንጻር አለ እንግዲህ ፔፕ ጓርዲዮላ ትልቅ አሰልጣኝ ነው፣ በጣም ብዙ ልምድ ያለው አሰልጣኝ ነው። ግን ምንድነው ሲል የተናገረው from my little experience is a lot of time አለ። ካለችኝ ትንሽ ኤክስፔሪየንስ ልምድ አንጻር ስነግራችሁ የቀረው ጊዜ በጣም ብዙ ነው የሚል ሀሳብ ነው የሰጠው እና እንግዲህ ተመልሰን እንመጣለን የሚል ሀሳብም ጭምር ያነሳበት ሆኗል። ለማንኛውም እንግዲህ ማንቸስተር ሲቲ
ከ1937 በኋላ ነው ሊቨርፑልን በእንዲህ አይነት የደርሶ መልስ ጨዋታዎች ኤታሃድም ላይ በሜዳው አንፊልድ ሮድም ተጉዞ ማሸነፍ የቻለው እና እጅግ በጣም የተለየ ምሽት ነበር ማለት ይቻላል። እንግዲህ በቀጣይ ከፉልሃም ጋር ጨዋታውን ያከናውናል ፔፕ ጓርዲዮላ ማንቸስተር ሲቲን ይዞ። ምን አይነት ውጤት ልንመለከት እንችላለን የሚለውን ደግሞ አብረን እንመለከተዋለን። ለማንኛውም ጨዋታው በማንቸስተር ሲቲ አሸናፊነት ተጠናቋል። ማንቸስተር ሲቲ የነጥብ ልዩነቱን ያጠበበበት አሁንም ከአርሰናል እግር ስር በቅርብ ርቀት እንደሚከተል ያሳየበት ጨዋታ ሲሆን፣ በአንጻሩ ግን ለሊቨርፑል እጅግ በጣም ዋጋ የሚያስከፍል ጨዋታ የነበረበትና ከቶፕ 4 በተወሰነ መንገድ መራቅ የጀመረበትን ጨዋታ ተመልክተናል። የሙሉ ሰዓት ውጤት ሊቨርፑል 1 ማንቸስተር ሲቲ 2። ጨዋታውን እንዴት አያችሁት? ኮሜንት ላይ እየገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ።